እዚህ ሌቭል ማለት ነው። ስፔሻሊ ጥሩ ደረጃ ከደረሰ ይህንን ነገር በስነስርዓት ሃንድል ማድረግ ይችላል፣ ክሊን በሆነ መልኩ። መኪኖቹ ደግሞ ዩዝ ናቸው፣ አይቻቸዋለሁ። የሆነ ገራጅ ውስጥ ምናምን ምረጥ ይሄኛውን እንደዚህ ሲባል የነበረው ላይ እና በዚህ ሌቭል አቴንሽን ያስፈለገው ምንድን ነው አላማው? እኔ አሁን አላማው ነው እንታይ የምፈልገው። አላማው ችግረኛ መርዳት ነው። ኖ ችግረኛ በዚህ ሌቭል እኮ አይደለማ የሚረዳው ለኪ ነው። መጀመሪያ ችግሩን ተረድተህ የሚያስፈልገውን ነገር ማድረግ ነው። እቺ ልጅ እኮ ስራ ሰርታ ማታ ከሆነ ምናምን ለኪ ነው። መኪናው ራሱ ኢንሹራንስ ምናምን ያስፈልገዋል፣ ጋዝ ያስፈልገዋል፣ በስሟ መሆን አለበት። መንጃ ፈቃድስ አላት ወይ? ብዙ ነገሮች አሉ እኮ። አንተ ዮኒ አንተ የደላውን ነው የምታወራው። ያልደላውን ልንገር። እሱ ትርፍ ጊዜ አግኝተን እንደውም ፈርዘር ሲቁጭ ብለን ቡና እየጠጣን እናውራ የምትለው ዋናውን ነገር ልንገርህና አንተ በደንብ አቲንግ ወይ የገባህል መሰለኝ። ይኸውልህ ዮኒሻ መኪና ተሰጥቷት መጀመሪያ ቪዲዮ ላይ መኪናው ተቀየረ። መጀመሪያ ቪዲዮ ከተሰጣት አዳምጠኝ። ያ መኪና ከተሰጣት በኋላ ቪዲዮ ላይ ህዝቡ ተበተነ፣ መርቆት ማለት ነው ሚሊዮነራችን። ከዛልሽ ከ10 ቀን በኋላ ሚሊዮነሩ ነው አይሆንም እሱ መኪና መልሺ ምን የሸጠው ሰውዬ ከሀገር ወጥቷል፣ ተሰዶ ማለት ነው። አሳይለም ሊጠይቅ ወደ ሌላ ሀገር አስበዋል። አንተ ልጠይቅ መኪና ሽጠ እኔ መኪና ከዮኒ ስገዛ ታይትል ሳልቀይር ዮኒ ከሀገር ወጣ። የመጀመሪያው ነገር ማለት ነው። ዮኒ ለምን እንደ መኪና የመለስክባት ይባላል። ኖ የሸጠው ሰውዬ ከሀገር ወጥቷል። እንግዲህ ምድር ላይ የመጀመሪያው ነው። እኔ ሙቪም ላይ አላየሁም። መኪና ተሽጦ የሸጠው ሰውዬ ታይትል ሳይቀይር ቀስ ብለህ ትቀይራለህ ችግር የለውም ተብሎ ከሀገር ወጣ ስትባል እውነት ነው ሆነ ችግር የለም። ኤምራት ላይ እንደዛ አይነት የሚባል ነገር የለም። የሰለጠነ ከተማ እኮ ናት። ከኢሮፕ እኩል የምትወዳደር ናት። መኪና በነገራችን ላይ ስትሸጥ ምን እንደሚሆን ታውቃለህ? ተሙ መኪና ላይ ነው የሚጫነው። መኪናው ሲሸጥ መንዳት እንኳን አችልም። መንዳት መኪና ላይ ይሸጣል። ባለቤቱ ያንተ አሁን ዱምቡልቃ ያልኩ ከአንድ ላይ እየያዘና ቀጥታ የት ነው የሚሄደው? እዛ ልክ አሁን በእኛ ውልና ማስረጃ ነው አይደለም የሚባለው? ልክ እዛ ነው የሚካሄደው እንጂ ሳይሸጥ እንትን የሚባል መንዳት እራሱ አችልም። ተው አስተላልፈ መስጠት አይደለም። ይህንን እውቀት የሌለን ሰው አታድርጉ። የዚህን አክል እኛ መኪናው የሆነ ሰው ነው አይደል? የመጀመሪያ ስራ ለአንድ ሰው ታይትል ነው የምሰጠው፣ መኪና አይደለም የምሰጠው። ያነሳ ኖርማሊ መኪናው ጋር ቆመ ስትቀያየር እኮ ቁልፍ ብቻ አይደለም፣ ፔፐር ወርክ ነው መጀመሪያ፣ ኦነርሽፕ ነው እና ይሄ ነገር ሳይሆን ሆነ እሱ እኮ ነው። ሌላው ደግሞ እኔ የገረመኝ ነገር ልንገርህ። አንድ ሰው ሚሊዮነር ኮንክ ባይዘወይ ሰው ፎሎ አረጋ አላረግም ምን ያደርግልሃል? እንደውም መደበቅ ነው ያለብህ። እኔ ቱ ቢ ኦነስት በጣም የሆነ ነገር ሲኖር ትፈራለህ እኮ አይደል? በጣም ብር ሲኖር እኔ አሁን የሆነ ስራ እንኳን የምሰራ ሰው እያሁን ሰው ፎሎ አረገኝ አላረገኝ አይገርመኝ አይደንቀኝ ምን ይሰራልኛል? ገባ? አንተ በራስህ ላይ ሚሊዮነር ሆነ የምትኖር ሰውዬ መኪና አሮጌ መተሰተ ፎሎ አስደርጉኝ ከመኪናው ጀርባ ተናግሮ ሰምተው ከሆነ ፎሎ አድርጉ ይሄን አካውንት ይሄን ካደረጋችሁ ለኔ በቂ ነው አለ እና ኤኒዌይ እሱ ለምንድን ነው አሮጌ መኪና መተሰቶ ፎሎ የፈለገው የሚለው? ፎሎ ሀብታም ሰው ፎሎ ምን ያደርግለታል ነው? ገባ? ምን ብር የለው ምን የለው ፎሎ ገባ? የሆነ ስም ግንባታ እየፈለገ ነገር ነው ይመስለኝ ለኔ ግን እሱማ ዌብሳይት 3.8 ሚሊዮን ዶላር እኮ ከስሯል። ምንድነው የምታወራው? 3.8 ሚሊዮን ዶላር ከስሮ ለጌጤ እህታችን ደግሞ ያበደ ብራንድ 00 በገመድ የሚከፈት 5 ደቂቃ ተነድቶ የሚቆም መኪና ሰጥቷታል። ከዚህ በላይ ሀብት አለ? ኖ ስማቶ ነው ያ ከሎጂክ ውጪ ነው። አንድ ሰው 3 ሚሊዮን ዶላር ያለው ሰው ካሮጌ መኪና ጋር አይጨቃጨቅም። ባይዘው ወስዷት የመኪና ቦታ አዲስ መኪና የሚሰጣት ለኔ እንደዛ ነው የሚታየኝ። ምክንያቱም አሮጌ መኪና ሰጠክ እንዴት ነው ሄዶ የሚቆም ሰው እንደ በየመንገዱ ዳዝ ኖ ሜክ ኤኒ ሴንስ አያደርግም። ኤኒዌይ ልጁ ብቻ ብዙ የሚያደርጋቸው ነገሮች ኮንትራዲክት ያደርጋል። አንገት ላይ ወርቅ አስገብቶ መልሶ ያወጣል። ቪዲዮ አሰርቶበት አሁን ናሁም በጣም ነው ያሳዘነኝ።
ለማይወስደው አንገቱ ላይ ያደረገበት አሁን ምስኪን ነው። እግዚአብሔርን እኔ አውርቼዋለሁ እና እንትን ናኦምን ብዙ ሰው ስሙን ሚሽን የምታደርጉ ሰዎች እውነትን በጣም ምስኪን በጣም የዋ ገና አሁን እንቅስቃሴ የጀመረ ልጅ ነው። ፕሊስ እሱ አንድ ቲክቶከር ነው። ናኦሚ በጣም የዋና ምስኪን ልጅ ነው። ፕሊስ እሺ፣ እንዳቀናቅሉ ስናጠራላቸው ይቅርታ ለሌሎቻቸው ልስጥ እሰጣቸዋለሁ። ናሁም አውርቼዋለሁ ትላንት በቃ እና ሲያወራ ራሱ ያስቃል። እኔ እኮ ተሙዬ እኔ የማውቀው ነገር የለም ይለኝ። ምንድን ነው ታዲያ አንተ እኮ የሆነ ነገር ድራማ ተሰርቶባለዋል። ኧረ አባቴን አይቼ የማላውቀውን ነገር ወሰደኝና እንትና በላኝ በዚህ ያደረገኝ ምናምን። በቃ ግን እዛ ድራማ ውስጥ ገብተሻል፣ ቶሎ ውጣ። ልክ ለአንተ ከዚህ ቤት እንዳልኩ በቃ እኔ አከብርሃለሁ፣ በመጥፎ ነገር አላውቅህም። ናሁም ግን ውጣ፣ እዚህ ድራማ ውስጥ አስገብተዋል። ቶሎ ብለህ ከዚህ ነገር ውጣ። ወይም ደግሞ ካልቻልክ እዚህ ነገር ውስጥ የለውበትም ብለህ አምልጥ። ምክንያቱም እዛው እዛ ሊስት ውስጥ ነው የገባው እሱ። ገብቶሃል? ሰው ለዛ ነው ምክንያቱም እዛ ሆኖ እሱም ሲናገር ስለነበረ ሀብታም ነው ምናምን ብሎ ሲያወራ ስለነበረ እውነት ነው። ለሰለባው ለዛ ድርጊት ተዋናይ ነህ ተብሎ አጋዥ ነህ ተብሎ ነው የሚወቀሰው። እንዲህ አይነት ነገር እንዲህ አይነት ስም ላይ ችግር ያለባቸው ሰዎች ላይ በሩቅ ነው የምትሆነው፣ አትገባም። ገብቶሃል? ያ ነው ያለው። ዴቭ ምን አልሽ? ተሙዬ ሰላም ብያለሁ። እንዴት ነው አለሁልህ። አንተ ሁል ጊዜ ደራሽ ነህ። ቅድም ብለሃል ብዙ ቦታ መድረስ የሚችሉ ቲክታከሮች እዛ ሀገር ላይ አሉ። እሱን አይደለም እኔ በጣም ግራ የገባኝ ነገር ግልጽ እንዲሆን የምፈልገው አንድ ሰው